ኖኪያ እንዴት የስልክ ንጉስ ሆነ እና እንዴት ወደቀ? የኖኪያ አወዳደቅ እና አመሰራረት። አንድ ጊዜ ሞባይል ስልክ ሲባል የሚመጣው ስም ኖኪያ ነበር። ኖኪያ 3310ን ወይም ኖኪያ 1100 የማያውቅ ሰው በጣም ጥቂት ነበር። ዛሬ ግን ስልካችን ከኮምፒውተር የሚበልጥ ኃይል አለው። ካሜራ፣ ኢንተርኔት፣ ማህበራዊ ሚዲያ፣ ሌሎችም ነገሮች በኪሳችን ውስጥ ናቸው። ኖኪያ የት ጠፋ? ግን አንድ ጥያቄ ልጠይቃችሁ። ኖኪያ የት ጠፋ? እንዴት ከዓለም ትልቁ የሞባይል ስልክ ኩባንያ አንዱ ሆኖ የነበረው ኖኪያ ከሳምሰንግ እና ከአፕል ጋር በሚደረገው የስማርትፎን ውድድር ወደኋላ ቀረ? ዛሬ የኖኪያን አስገራሚ ታሪክ ከመጀመሪያው እስከ ውድቀቱ እንመለከታለን። ኖኪያ ከየት መጣ? ኖኪያ የመጣው ከፊንላንድ ነው። ነገር ግን ኖኪያ ከመጀመሪያው ጀምሮ የስልክ ኩባንያ አልነበረም። የድርጅቱ ታሪክ ወደ 19ኛው ክፍለ ዘመን ይመለሳል። ከጊዜ ወደ ጊዜ ኖኪያ በተለያዩ የኢንዱስትሪ ስራዎች ተሳትፎ አድርጓል። በኋላ ግን የቴሌኮሙኒኬሽን ዘርፍ ላይ ትኩረት አደረገ። ይህ ኖኪያ በዓለም የሞባይል ስልክ ገበያ ውስጥ ትልቅ ተጫዋች እንደሆነ መንገድ ከፈተለት። በ1990ዎቹና 20ዎቹ መጀመሪያ ኖኪያ በሞባይል ስልክ ዓለም ትልቅ ስም ነበር። ሰዎቹ የኖኪያ ስልኮች ይወዱ ነበር፣ ምክንያቱም ቀላል ነበሩ፣ ባትሪያቸው ረጅም ጊዜ ይቆይ ነበር እና በተለይ ጠንካራ ነበሩ። ኖኪያ 3310 የዚህ ታዋቂ ምሳሌ ነው። ስልኩ በብዙ ሰዎች ዘንድ በጥንካሬነቱ ይታወቅ ሆነ እና እርግጥ ነው የስናክ ጨዋታ ብዙ ሰዎች በኖኪያ ስልካቸው ላይ ስናክ የተጫወቱ ሰዓታትን አሳልፏል። ኖኪያ 1100 በተለይ በዓለም ብዙ ሰዎች ዘንድ ተወዳጅ ሆነ። በዚያን ጊዜ ስልክ ማለት ዛሬ እንደምናየው ካሜራና ሶሻል ሚዲያ ማለት አልነበረም። ዋናው ነገር ጥሪ ማድረግ፣ ሲምስ መላክና ባትሪ ረጅም ጊዜ መቆየቱ ነው። እና ኖኪያ ይህንን በጣም ጥሩ ያደረገ ነበር። ስማርትፎን ዓለም መጣ። ነገር ግን የቴክኖሎጂ ዓለም በፍጥነት ተቀየረ። ሰዎች ከመደበኛው ስልክ በላይ ነገር መፈለግ ጀመሩ። ኢንተርኔት ይፈልጋሉ፣ ትልቅ ስክሪን ይፈልጋሉ፣ አፕሊኬሽን መጠቀም ይፈልጋሉ፣ ካሜራ ይፈልጋሉ። ከዚያም የአይፎን ዘመን መጣ። አፕል የስማርት ልምድን በአዲስ መንገድ አሳየ። ትልቅ ታች ስክሪን አፕሊኬሽኖቹን ቀላል የንክኪ አጠቃቀም ተወዳጅ ሆኑ። በዚህ ጊዜ አንድሮይድ በፍጥነት እየተሳተፉ መጣ። ሳምሰንግ እና ሌሎቹ ኩባንያዎች በአንድሮይድ ስልካቸው ገበያውን ማጥቃት ጀመሩ እና ኖኪያ አስቸጋሪ ሁኔታ ውስጥ ገባ። ትልቁ ችግር ኖኪያ በፍጥነት ከተለወጠ የስማርትፎን ዓለም ጋር መላመድ አለመቻሉ ነበር። ኖኪያ የራሱ የስልክ ስርዓት ይጠቀም ነበር። ነገር ግን የአይፎን እና አንድሮይድ ስልኮች የተስፋፉ ሲሄዱ ስርዓት ከአዲሱ የስማርትፎን ዓለም ጋር መወዳደር አስቸጋሪ ሆነ። ይህ ደግሞ በኖኪያ ላይ ትልቅ ጫና ፈጠረ። በመጨረሻም ኖኪያ ከማይክሮሶፍት ጋር በመተባበር ዊንዶውስ ፎን ስልኮችን ለማምጣት ሞከረ። ሊዩም የተባሉ ስልኮች በጣም ጥሩ ዲዛይን ነበራቸው፣ ግን የአፕ ሲስተም ከአንድሮይድ እና ከአይፎን ጋር መወዳደር አለመቻል ይህ የኖኪያ ስማርትፎን ውድድር ውስጥ የነበረውን ጥንካሬ ቦታ እንዲያጣ አደረገ። ኖኪያ ምን እንማራለን? በኖኪያ ታሪክ አንድ ትልቅ ትምህርት አለው። ዛሬ ትልቅ መሆን ማለት ነገ ትልቅ ትሆናለህ ማለት አይደለም። ቴክኖሎጂ በፍጥነት ይለወጣል። የዛሬ ትልቁ ኩባንያ ነገ ከገበያ ሊወጣ ይችላል። ደንበኛው ሲለወጥ ኩባንያው መለወጥ አለበት። ኖኪያው በአንድ ወቅት የሞባይል ስልክ ንጉስ ነበር፣ ግን የስማርትፎን አብዮት ሲመጣ የሚፈልገው ነገር ተቀየረ። ኖኪያ ዛሬ ነገር ግን ኖኪያ ሙሉ በሙሉ ጠፍቷል ማለት አይደለም። ዛሬ ኖኪያ በቴሌኮሙኒኬሽን መሰረተ ልማትና በ5G የኔትወርክ ቴክኖሎጂ ዘርፍ ውስጥ ይሰራል። ኖኪያ የስልክ ታሪክ ግን ሌላ ታላቅ ለውጥ አሳይቷል። የኖኪያ የስልክ ብራንድ ፍቃድ በኤችኤምዲ ግሎባል በኩል እንደገና ወደ ስልክ ገበያ ተመለሰ። ስለዚህ ኖኪያ ታሪኩ አልተጠናቀቀም።
አውተር። እንግዲህ ይህ ነበረ የኖኪያ አስገራሚ ታሪክ ከውድድር ኖኪያ 3310 እስከ ዘመናዊ የስማርትፎን ዓለም። እርሶ የተኛው ኖኪያ ስልክ ተጠቅመዋል? ኖኪያ 1100፣ ኖኪያ 3310 ወይስ ኖኪያ 6600? ከታች ኮሜንት ውስጥ ይጻፉልኝ። ቪዲዮ ከወደዳችሁ ላይክ አድርጉ፣ ቻናሌን ሳብስክራይብ አድርጉ እና ሌሎቹም ሼር ማድረግ ትርሱ። በሚቀጥለው ቪዲዮ እንገናኝ። ቻው ቻው።